ቲጂ ቲጂ ንቃያት ሱፍዬ ሶፊያ ኢንቫይት አድርጊና ከዛ እንዲጀምሩ ንገሪያቸው። ቲቪ ጫጫታ ስላለ ሚውት አድርጌ ልብላ። ያው ፊት ለፊት ነኝ። ኢንቫይት እያደረኩ ነው። እንዴት ነሽ አቡዬ? ይሰማል? ይሰማል። እሺ፣ እኔ አፍቃሪ ነኝ። ጫጫታ ስላለ ነው እሷ ጋር። ቀጥይ እሺ፣ አውሪ ጀምሪ። ከተገናኛችሁበት ጀምሮ አሚን ከተዋወቃችሁ ጀምሮ ማለት ነው። እሺ፣ የተዋወቅነው አንድ ሰፈር ነው ያደግነው። የሰፈሬ ልጅ ነው። እናም በ2010 ነበር ለፍቅር ጥያቄ ጠይቀኝ ምናምን ነበርና አልተቀበልኩትም ነበር። እናም በ2011 እኔ ስደት ወጣው ሳልቀበለው ማለት ነው። ወደ ቤይሩት ወጣው። የዛኔ 15 ዓመቴ ነበር። ስወጣ በቃ በስልክም ሞክሮ ነበር፣ ግን በቃ አላወራም ነበር ሰው። የዛኔም ፍቅር ምናምን ነገር አላቅም ነበር ማለት ልጅ ነበርኩ፣ 15 ነበር እድሜ። ከዛ 2 ዓመት ሙሉ እሱ ይጽፍልኝ ምናምን መልስ እምቢ ስለው አቋረጠ። ከ2 ዓመት በኋላ ኮንትራቴን ጨርሼ ወደ ሀገር ቤት ስመለስ ትንሽ የግሮሰሪ ከፍቼ ነበር። ከዛ መምጣት ጀመረ ምናምን። ጥያቄውን አላቋረጠም፣ ግን ከሌላ ጋር እንትን ጀምሮ ነበር፣ ፍቅር ምናምን ጀምሮ ነበር። ከዛ መምጣት ጀመረ ምናምን። ያችኛዋ ተዋት በቃ ሁል ጊዜ ቤታችን ነው፣ ከቤታችን አይጠፋም። ከዛ መጠጥ ቤት ማለት ነው ይጠይቀኛል ምናምን። እኔ ደግሞ ከሌላ ጋር ጀምሬ ነበር። ከሌላ ማለት ሽማግሌ ምናምን የላከ ሰው ነበር። ከዛ በቃ እሱ ሁሌም ስለሚመጣ ምናምን ያጫውተኛል ምናምን። ከዛ ፍቅር ውስጥ ገባው ከሱ ጋር ማለት ነው። ከመጀመሪያው ጋር መጀመሪያ አረብ ሀገር ከመሄድሽ በፊት የሰፈርሽ ልጅ የፍቅር የጠየቀሽ ያልተቀበልሽው፣ ከዛ አረብ ሀገር ሄደሽ ሰርተሽ መተሽ ኢትዮጵያ ግሮሰሪ ከፍተሽ እንደ ከስተመር ይመጣል። እሱም ሌላ ፍቅረኛ አለ፣ አንቺም ሌላ ፍቅረኛ አለሽ። ግን እንደ ከስተመር ኤቭሪዴይ እየመጣ አንቺ ግሮሰሪ ሲጠጣ መላመድ መጣና ፍቅር ውስጥ ገባችሁ አይደል? አው ግን ያኛው አብረን ነበርን። ሽማግሌ ምናምን ልኮአል፣ አልቆ ነበር ከሱ ጋር ልንጋባ ምናምን ማለት ነው። ከዛ እሱ በቃ ማለት አፈቀርኩት። ያኛው ዝም ብዬ በቃ ለትዳር ምናምን ስለሆነ ፍቅርም አልያዘኝም ነበር። ግን በቃ ለትዳር ለቁም ነገር ፈልግሻለሁ ምናምን ሲለኝ ምንም ሳናረግ በቃ እሺ ቤት ሽማግሌ ላክ ምናምን ብዬው ላከ። ከዛ በቃ ከየኛው የመጀመሪያ ስጠይቀኝ የነበረ ያው አብሮ አደግ ነን፣ ጎረቤትም ነን። ከዛ ድምጼ ይቆራረጣል ስለፈራው ነው። እኔ ሚዲያ ብዙም አይደለም፣ ይቅርታ። አይዞሽ ማሪ፣ አትፍሪ። አትታይም እኮ አንቺ ስም የለሽ፣ ዩዘር ነሽ፣ ፎቶ የለሽ። አይ ብታይም ችግር የለውም፣ ግን በቃ ሚዲያ ስላለመድኩ ድምጼ ቆረጥ ይላል። ለዛ ነው እጄ የሚንቀጠቀጣል። ከዛ አቡዬ ከሱ ጋር በቃ ጀመርኩ። ያኛውም ልነግረው አልችልም፣ በዛ ላይ ኃይለኛ ነገር ነው ያኛው፣ ልነግረው አልቻልኩም። ከሱ ጋር ጀመርኩ ምናምን። በቃ የሌለ ደስታ ያሳየኛል፣ ያጫውተኛል ምናምን። ግን ስንጀምር 5 ወር ሙሉ በቃ ምንም ማለት አልሰጠሁትም፣ ማለት አብረን አልተኛንም ምናምን። ያ ሽማግሌ የላከው እንደዛው። ከዛ በመሃል አወቀ ያኛው። ሲያውቅ በቃ በጣም ጥል ነበር።
ከሱ ጋር መደባደብ ምናምን ስልክ ሰበረበት ምናምን ብዙ በቃ ብዙ ነገር ነበር። በቃ ይጣሉ ነበር። ቤታችን ውስጥ እየጠጡም ይጣሉ ነበር ምናምን። ከዛ ሽማግሌ የሚልክበት ቀን እኔ ከሱ ጋር ነበርኩ። ከእንትና ማለት ነው የመጀመሪያው እየጠየቀኝ የነበረ ከሱ ጋር ነበርኩ። የሆነ ቦታ ሄደን ቁጭ ብለን እየተጫወትን ምናምን እየጠጣን ምናምን ነበር። ከዛ ማታ እንዴት ሆነ የሽማግሌው ምናምን ሊለኝ የኛ በር ላይ እየጠበቀ ነበረ። ከዛ በቃ ባጃጅ ስላለው ያኛው በባጃጅ ስንመጣ በር ላይ ነው። ከዛ በቃ ፈራውና እንዳታቀም አልገባኝም። ከዚህኛው ጋር ይኸውልሽ ያስሻቸው አንዱን ለትዳር አንዱን ለፍቅር እና ለትዳር ሽማግሌ ምናምን የሚልከው ሰውዬ ሲልክ አንቺ ከዚህኛው ጋር ነበርሽ። አዎ አንቺ ሳትኖሪ ሽማግሌ ሲላክ አንቺ ከዚህኛው ጋር ጊዜ እያሳለፍሽ ነው። አሳልፈቱ በባጃጅ ቤትሽ በር ላይ ድሮፕ ሲያደርግሽ ያኛው ከሽማግሌዎች ጋር ሲወጣ ቤት በር ላይ ተገናኛችሁ? እንደዛ ነው? አዎ ተገናኘን። አይ እንዳታቆመው በቃ ሄድ ይገድለኛል ምናምን። ከዛ ግን ለምን አትነግሪውም? በቃ እኔ እኮ ወድሻለሁ ምናምን ይለኛል። ከዛ ፈራሁት፣ ያኛውን አልነገርኩትም። ከዛም አብዬ በቃ ብዙ ጥል ነበር ነገርኩት። በቃ አይሆንም ምናምን ብዬው በቃ መጣላት ምናምን ሲጀምሩ ተውኩት። በቃ ያኛው ማለት ነው። ግን ከብዙ እንትን ማለት ከብዙ ጥል በኋላ ነው የተውኩት። በቃ አልወድም እኔ ፍቅር ይዞኛል ያኛው ጋር ምናምን ብዬው ተቋራረጥን። ከዛ ከኛው ተጀመረ በቃ ቤተሰብ ማወቅ ምናምን ሲጀምር ቤተሰቤ ከዚህ ልጅ አይሆንም አሉ። አንፈልግም፣ ከዚህ ልጅ እንድትሆኝ አንፈልግም። ሽማግሌ ላከውን እሺ በቃ ከሱ ተጋብም እንጂ ከዚህ አይሆንም ብለው እንትን አሉ። በቃ ማለት አልተቀበሉትም ቤተሰብ መላ ቤተሰብ። ከዛ እኔ እልህ ገባው። በቃ ይሆናል በቃ እሱን የወደድኩት ከሱ ጋር ነው የምሆነው። በቃ ከቤተሰብ መጣላት ምናምን ሲሆን አልሰማቸውም በቃ። ከዛ 2013 ጦርነት ገባ። ጦርነት ሲገባ እሱ በሆነ ምክንያት በጥርጣሬ ታስሮ ነበር እና እሱ ሲታሰር እኔ ወጣው ወደ ጦርነት። ቤተሰቦችሽ ከፍቅረኛሽ ጋር ታያሉሽ? ሽማግሌ ከላከው ጋር ሁኛሉሽ? እምቢ ብለሽ ጠፋሽ ከፍቅረኛሽ ጋር? አይ ጠፍቼ ሳይሆን በቃ አንድ ቤት እየኖር ከቤተሰብ ጋር አላወራም። በቃ ከቤተሰብ ማለት ነው። ከቤተሰብ እየኖርኩ እዛ ግን አናወራም። ከመኖር ጀመር? አዎ ግን አልወደዱትም ልጁ ምናምን። ከዛ ጦርነት ሲገባ እሱ በሆነ ምክንያት በጥርጣሬ ታሰረ። እሱ ሲታሰር አልቻልኩን ነበርና ወደ ጦርነት ወጣው ማለት ነው። ስልጠና ጨርሼ ምናምን አይደለም ወደ ጦርነት ወጣው ማለት አንቺም ልትዋጊ ገባሽ? አዎ ጀግና። እሺ እሱ ሲታሰር በቃ አልቻልኩም። የሰውም ነገር በቃ ታለቅሳለች ምናምን እያሉ በቃ ማለት ብዙ ወሬ። እኔ አላለቅስም፣ ሰው እያየኝ አላለቅስም። መንገድ ላይ ብዙ ወሬ ሲታሰር እሱ ከሳች እያለቀሰች ነው በየመንደሩ ምናምን እያሉ። ከዛ እኔ ወጥቼ ወደ ጦርነት ስገባ በመሀል እሱ ነጻ ተብሎ በጥርጣሬ ነበር የታሰረው። ነጻ ተብሎ ተፈታ። ከዛ ሄዳለች ምናምን ሲሰማ ተከተለኝና ቀበሌ የሱ ቤተሰብ ነው እንትን መዝግቦ የሚያወጣው ቀበሌ የሱ ቤተሰብ ነበር። እናም እሷ ያለችበት ቦታ ነው የሚሄድ የምፈልገው አለ። እሷ ያለችበት ቦታ ነው የሚሄድ የምፈልገው አጣራና እኔም ልወጣ ነው ምናምን አለ። እዛ ስልጠና መወስድበት መጣ፣ እሱም ወጣ ማለት ነው። አንዴ ከገባሽ መውጣት አትችይም ከዛ ከጦርነቱ ማለት ነው። ከዛ ሲመጣ አብረን ስልጠናውን በቃ እንትን ለምን መጣ ምናምን ብየው ነበር። ስለተፈታ ደስ ብሎኛል ምናምን። ከዛ አብረን ሰልጥነን ስንወጣ እዛ ሲመድቡን ለየብቻችንን መደቡ። ይሄ ኮር ምናምን ክፍለ ጦር ምናምን የሚባል የለ ለየብቻችን እንትን ሲሉኝ
አይ አይሆንም አብረን እንሄዳለን ብዬ እኔ ወደሱ የተመደበበትን ሄድኩ። የኔን ምድብ ትቼ ማለት ነው። ከዛ አልመለስም ብዬ አልመለስም ካንተ ጋር ነው የሚሄደው ምናምን። አይ እኔም እኮ ለአንቺ ብዬ ነው የመጣሁት፣ አንቺ ባትመጭም እኔ ካንቺ ጋር ነው የሚሄደው ምናምን ተብለን አንድ ላይ ሄድን። ከዛ ሄድን በኋላ ቆየን። ኮመንት እያነበብሽ ነው? ቀስ እያልሽ የምታወሪ ኮመንቱን ታዩና ጣራና ግድግዳ እያየሽ አውሪ ማሬ ፕሊዝ። እሺ ማሬ ይቅርታ አቡዬ። ስለሚሰርቅ ሙዝዝ ያደርጋል፣ ልባችን ይወርዳል። ልንገርሽ ጦርነት ውስጥ አብራችሁ ነበራችሁ። በጣም እውነተኛ ፍቅር ስለሆነ እሱም ተከትሎሽ መጣ ከተፈታ በኋላ። ፍቅርሽ ስለዚህ አብራችሁ ጦርነት ውስጥ ነበራችሁ፣ ስልጠና እየወሰዳችሁ ምናምን። ከዛ አብራችሁ ያልሽው ወዴት ነው አብራችሁ ሄዳችሁ? ስልጠና ጨርሰን ተመደብና አቡዬ። ግን የተመደብነው እኔ ወደ ሌላ እንትን እሱ ወደ ሌላ እንትን ነው የተመደብነው። ግን እኔ አይሆንም ብዬ እሱም አይሆንም ወደ እኔ ካልመጣሽ እኔ ነው የሚሄደው ካንቺ ጋር ብሎ አብረን ሄድን። አቡዬ እየሰማሽ ነው? አዎ ማሪ እየሰማሁሽ ነው። ባሌና ቡና ጠጣ እያልኩት ነው። እሺ ከሱ ጋር ሄድኩ እኔ ማለት ነው። እሱ የተመደበበትን ሄድኩ። ከዛ ከሱ እንደ አዲስ ተመዘገብኩ ማለት ነው። ከዛ ግንባር ላይ አብረን ስንቆይ በመሃል እኔ ያረገዝኩ። በመሃል እኔ ሳረግ ጦርነት ላይ ሆኖ አብሮ ማደር፣ ወንድና ሴት አብሮ ማደር ይፈቀዳል? አንድ ላይ ማደር አቡዬ አይፈቀድም። ግን በቃ እኛ እንፈርፍ ነበር በድብቅ። አዎ ኦኬ እሺ። ስለማላቅ ነው እሺ፣ ለማወቅ ነው የጠየቁሽ ማሬ። አይፈቀድም ግን እኛ እንፈርፍ ነበር። ከዛ ሲፈጠር እንጥፋ ብሎ ይዞኝ ጠፋ ማለት ነው። ከጦርነቱ ይዞኝ ወደ ቤተሰብ ተመለስኩ። የ6 ቀን በእግራችን ተጉዘን መኪና አገኘን። ከዛ ወደ ቤተሰብ መጣን። ስንበጣም በቃ በንጋታው ተጠቁመን ምናምን ትውጣ ምናምን ተብለው ስንጠቆም እኔ ወደ አክሱም ያኔ ይታወቅም ነበር እርጉዝ መሆኔ የ2 ወር ነበር። ከዛ እኔ ወደ አክሱም ይባል ሂጂ ስራ ጀመርኩ። እዛ መስተንግዶ ትውጣ ሲባል ማለት ነው። የዛኔ ትራንስፖርት ስላልነበረ እየመጣ በእግሩ ማሪ አንዴ ልመርቅ። ከእንትን ጠፍታችሁ ከጦር ሜዳ ከካምፕ ሌላ ቦታ ሄዳችሁን ያቆም ነው። ከእሱ ጋር ነው የምንቀጥለው። አንዴ ልመርቅ ቡናው እንዳይበርድብኝ። እሺ ማሪ እሺ። አባቴ እንትን ማብርሃም ይንበል ጎበዝ። ወደቀ። እንዴት ላድርገው? ወይኔ ጭራሽ። እሺ ፍቅር ይቆይ። እሺ አሜን ለማለት ተዘጋጁ ቤተሰብ። ከአሜን ይቀራሉ። ሁላችሁም አሜን በሉ። ዓለም ሰላም ይሁን። ሰላም ለዓለም፣ ፍቅር ለዓለም። የታመሙትን ሁሉ ፈጣሪ ማራቸው። የተጨነቁ ያዘኑ የተከፉ ሁሉ ፈጣሪ ድረስላቸው። ማንም ሰው አይክፋው፣ ማንም አይዘን። ሁሉም የሰው ዘር በሙሉ በሰላም በደስታ በፍቅር እዚህ ምድር ላይ ረጅም እድሜ ይኑር። ትዳር የምትፈልጉት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ይህን ፓርት አንተ አሜን ማለት የለብህም። ለምን ኦልሬዲ ትዳር ስላለክ ይህን ፓርት ተዘለው እና ልጅ የምትፈልጉ ይስጣችሁ ስል ተጨማሪ ልጅ ስለምንፈልግ አሜን ትላለክ። ይህንን ፓርት አሜን እንዳትል። ትዳር የምትፈልጉት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ጎበስ። ልጆች የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። ይህን ፓርት አሜን ማለት አለብን። ልጅ እንፈልጋለን። 3ኛ ልጅ አሜን። ልጅ የምትፈልጉ ልጅ ይስጣችሁ። እሺ የወለድን ሁሉ ፈጣሪ ልጆቻችንን ያሳድግልን። ልጆቻችንን ለቁም ነገር ያብቃልን። እርጉዞችን ፈጣሪ በሰላም ይገላግላችሁ። ልጅ የሌላችሁ ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። ሁላችንም የሰው ዘር በሙሉ በሰላም በደስታ በፍቅር ረጅም እድሜ እንኖር እዚህ ምድር ላይ። ማንም አይክፋው፣ ማንም አይዘን። ትዳር ይስጣችሁ ስል ዲጄ ጃም ልብ ሰጣ። አያችሁ? ትዳር ይስጠው ለዲጄ ጃም።
አሜን። ለሁላችሁም ፈጣሪ ያማረ የተሳካ ሁሉም መልካም ነገር ሁሉ ለሰው ዘር በሙሉ ማንም አይክፋው። ሁሉም የሰው ዘር ሰው የተባለ በሙሉ መልካም ነገር ይቅጠመው። አሜን አሜን። የባርሴሎና ነገር ሽባ ያርገው። ሪያል ማድሪድ ሁሌ የሚያሸንፍ ሪያል ማድሪድ አይሸጥ ሪያል ማድሪድ ማሸነፍ የሚፈልግ ቡድን ሁሉ ሽባ ይሁን። አርሴናልን ወይም የረጁ የአርሴናል ደጋፊ ነው። ብዙ የአርሴናል ደጋፊ ወዳጆች አሉ ነው ይቀየሙኛል። አርሴናል ላይ ነው የባርሳ ደጋፊ ወዳጅ የለኝም። አሜን ብያለሁ። አርሴናልን ሽባ ያርገው ለሚለው አሜን። ሪያል ማድሪድ ነሽ እንደ ሀንዬ ሳይ የኔ እናት የበለጠ ወደድኩት። ጥሩ ጓደኛ ነው ያለሽ አለኝ አባቴ ራሱ። የሪያል ማድሪድ ደጋፊዎች ሁሉ ይመቻችሁ። የባርሳ የባርሳ ጠላት አለ እንደዚህ ቤት የባርሳ ደጋፊ አላችሁ። ባርሳ እኮ የሪያል ማድሪድ ቀንደኛ ጠላት ነው። ባርሳን አትደግፉ እሺ ቤተሰብ፣ ጥሩ አይደለም። ባርሳ ሪያል ማድሪድን ደገፉ ከደገፋችሁ አይቀር። አርሴናል ምንም ማድረግ አይቻልም። ብዙ ወዳጆች ስላሉኝ አርሴናል የሚደግፉ አርሴናል ላይ ዱዓ አላደርግበትም። ባርሳ ግን ሁሌ የሚያሸንፍ ሶሪ ተሳስቼ ነው። ሪያል ማድሪድ ግን ሁሌ የሚያሸንፍ ከዚህ ቤት ለማባረሻለ ለባርሳ ዱዓ ብታደርግ ያለ ሪያል ማድሪድ ኪንግ ኦፍ ኪንግ ሪያል ማድሪድ ሁሌ የሚያሸንፍ ወይ ጉድ! በህይወቴ እኔ ለኳስ ዱዓ አድርጌ አላውቅም። ባልየው ነው አሁን ከጎኔ ስላለ ለሪያል ማድሪድ ዱዓ ያስደረገኝ። ስራም አላጣው። ግን ከዚህ በኋላ ሁሌ አንተ ብትኖርም ባትኖርም ለሪያል ማድሪድ ዱዓ አደርጋለሁ። ሻባል የኔ ዱዓ ጠብ እንደማይል ያምንበታል ባሌ። ለዛ ነው ለሪያል ማድሪድ ዱዓ ያስደረገኝ። ከዚህ በኋላ ሪያል ማድሪድን ከረሳው እናንተ በኮሜንት ታስታውሱኝ እሺ። ሁሌ እርጉዞችን ስረሳ ዳይመንድ እንደምታስታውሰኝ በኮሜንት በጣም ጥሩ። ያው ሀኒ ታስታውሰኛለች፣ ቀንደኛ የሪያል ማድሪድ ደጋፊ። እሺ አሁን ወደ ታሪካችን እንመለሳለን። ማሬ ከጦር ሜዳ ከካምፕ ጠፍታችሁ ወደ ከተማ ሄዳችሁ አብራችሁ አንቺ መስተንግዶ ተቀጠርሽ። እሱስ ምን መስራት ጀመረ? ከሱ ጋር ጀምሪ። አዎ ሀብዬ፣ ከዛ አርግዤ ስለው ይዞኝ ጠፋ። የጠፋ ነው ወደ ቤተሰብ ነው የመጣ ነው። ስንመጣ ግን ትውጣ ምናምን ተባለ። መጥታለች እና ትውጣ ምናምን ጥቆማ ምናምን ሲበዛ እኔ ወደ አክሱም የሚባል ሄጄ መስተንግዶ ተቀጥሬ እየሰራው ነበር። እሱ ደግሞ በቤተሰብ ተደብቆ ነበር። እሱም ይውጣ ስለተባለ ቤተሰብ ጋር ተደበቀ ማለት ነው። ግን አቡዬ እዛ 2 ወር ስቆይ በእግሩ እየመጣ ነበር። የ3 ሰዓት ጉዞ በእግር፣ ምክንያቱ ትራንስፖርት የሚባል ነገር የለም። በእግሩ እየመጣ ይጠይቀኝ ምናምን ነበር። ከዛ እየታወቀ ሲመጣ ወደ ቤተሰብ ተመለስኩ። ቤተሰብ ማወቅ አለበት ብዬ እና ቤተሰብ አይ ከምትሞቺ እዛ ሄደሽ እየታወቀ ሲመጣ ማለት እርግዝናሽ እየታወቀ ሲመጣ ወደ ቤተሰብ ተመለስኩ እኮ። እርግዝናሽ ነው ምንድነው እየታወቀ የመጣው? አዎ እርግዝናው ሲታወቅ ግን በጣም አድንቅ ያለው የእሱን አፍቃሪነት። ከእስር ቤት ሲፈታ ላንቺ ብሎ መጥቶ እጁን መስጠቱ ማለት ካምፕ መግባቱ፣ ጦር ሜዳ መግባቱ። እንደሱ አይነት አፍቃሪ እኔ አይቼ አላውቅም። 100% እተማመንበታለሁ እንደሚያፈቅረኝ። ታደለሽ በጣም። የቤተሰብ ግን በቃ የእሱም አይወዱም የኔም አይወዱም። ብዙ ፈተና አሳልፈናል። የታሰረበት ምክንያቱም በእኔ ቤተሰብ ነበር የታሰረው፣ በእኔ ቤተሰብ ነበር ባጎቴ ምናምን። ስለማይፈልግ ሰበብ ፈጥረው አሳስረውት ነው ቤተሰቦችሽ? አው በጥርጣሬ አሳሰረው አጎቴ። ግን አይፈልጉትም ነበር ሁሉንም። መጀመሪያም እኮ ሽማግሌ ላከውን ነው አግቢ ያሉሽ እነሱ እንጂ ፍቅረኛሽን አይደለም። አዎ ከዛ ወደ ቤተሰብ ስመጣ አርግዤ ምናምን ስላቸው አይ እንኳን አረገዥ ሄደው የሚቀሩ ሳሉ እንኳን ከጦርነቱ መጣሽልን ምናምን አሉ። ብዙም ደስ አላለቸውም፣ ግን ተቀበሉኝ። ቤተሰብ ምንም ማድረግ አይችሉም። ጦርነት ስለነበር እንኳን ከጦርነቱ ቀረሽ እንጂ በቃ ይሁን ሆኗል አንዴ ምናምን ብለው ተቀበሉኝ። ከሱ ጋር መግባባት ጀመሩ። ወደ ቤት መምጣት ምናምን ጀመረ። ግን አቡዬ
የእሱ ቤተሰብ ወልጄም አላዩኝም፣ ነግራቸውም በቃ ልጄም ታማ አልጠየቁም። እስካሁን ስቲል እስካሁን ማለት ነው። እሱ አምኖ እያለ ክርስትና ቀን እሱ አምኖ እዛ ክርስትና እያለ ብቻውን ነው የዋለው። እንደ ቤተሰብ አልባ ብቻውን ነው የዋለው እዛ እንትን ክርስትና የልጄ ቤታችን ማለት ነው። አልመጡም። ከዛ ሀብዬ እየቀጠልን እርጉዝ እያለው ወስዶኝ ነበር። ወደ ቤት ስመለስ ወሰዱኝ። 20 ቀን ታሰርኩ ማለት ነው። እንትን ጠፍቼ ስለመጣው አሰሩኝ። እርጉዝ እያለው የ5 ወር አሰሩኝ። ሕክምና ይደረግላታል። ከዛ በወረቀት ነው የምትመለሰው ተብዬ ታሰርኩ። የታሰርኩ ቀንም እሱም ታስሮ ሄደ። ለምን ታሰር? ምን አድርገሽ? ለምን? ከግንባሩ እንትን ጠፍቼ ነው ወደ ቤት የተመለስኩት። አዎ ያሳሰረ ሜዳ መጥፋት። አዎ ሀቡዬ ማለት በቃኝ ብለሽ ለምን አትወጭም ነበር? በቃኝ ማለት አይቻልም? አንዴ አልፈልግም በቃኝ ማለት አይቻልም? አይቻልም ሀቡዬ። አንዴ የገባ በቃ መጨረስ አለበት። እዛ እየታሰረ ነው የሚሄደው። በቃኝ ያለ ይታሰራል። አይ በቃ በቃኝ ብለሽ መውጣት አትችልም። አንዴ በቃ ስልጠና ስለወሰድሽ መውጣት አትችልም። ለስንት ዓመት? ጦርነቱ እስከሚያልቅ ነው። ኦኬ እሺ። ከዛ የ5 ወር እርጉዝ እያለሁ ታሰርኩ ለ20 ቀን። ዶክተር መጥቶ አየኝ። እች እኮ እርጉዝ ናት። ይሄ ቦታ ደግሞ ለሷ ሪል አይደለም፣ በቃ ማለት ይጎዳታል። ሲሚንቶ ላይ ነው የምትተኛው። ምግብ በቂ የለም። ቂጣ በቀን አንዴ እየበላች እንዴት ጥሩ አላደረጋችሁም ብሎ ጽፎ እሱ ሰጠኝ ወደ ኮር ደግሞ ከወለድሽ በኋላ ወልደሽ ከ6 ወር በኋላ ለእናትሽ ሰጥተሽ እንድትመለሽ የሚል ማተም ያለው ወረቀት ሰጡኝ። ተመለስኩ ማለት ነው። ወደ ቤት ተመለስኩ። እሱም ታሰረ ሄደ። በቃ እሱ አስጎብት እሱ ከዛ እሱ ወልድ አካባቢ መጣ። እሱ ወልድ 1 ወር ምናምን ሲቀረኝ መጣ፣ ጠፍቶ ማለት ነው። በዛም ሰላም ሆነ። እርቅ ፈጠሩና እሱ ሲመለስ ወለድኩ። ክርስትና አለፈ ምናምን። የእሱ ቤተሰብ አልመጡም። ከዛ ቤት ለየን። ቤት ተከራይተን ስንወጣ መጥፎ ባህሪታትን አየሁበት። ማለት ቁማር እና መጠጥ። በቃ ከጦርነቱ በኋላ በቃ በጣም ተበላሸ። በተለይ ቁማር። ባጃጅም ነበረው የራሱ ባጃጅ ማለት ነው። ከዛ ተው ስለው በቃ መስማት እምቢ አለኝ። ቤተሰብ በቃ ልጅቷን እኛ እናሳድጋታለን፣ አንቺ በቃ ሂጂ፣ በቃ ከዚህ ሀገር ሂጂና ስሪ ምናምን ተባልኩ፣ በቤተሰብ ማለት ነው። ከዛ እሱን ስጠብቀው እባክህን በቃ አስብ ምናምን ስለው በቃ ሱስ ሆነበት። እሱም አይሰማኝም። በቃ እኔ መጣ ወደ ዱባይ ማለት ነው። ማሪ ምንድነው ሱስ የሆነበት? ቁማር ጀመረ። ቁማርና መጠጥ ቤት። ባጃጁን ማን ገዛለት? ባጃጅ በቀበሌ ይሰጣሉ መሬትና መሬት ሽጦ ነው የገዛው። ኑኑ ምንድነው የምታንቋቋው? እቺ ልጅ ጉድ በቤቱን ካልሰብር ነው። እኔ ደግሞ የሆነ የሚታደስ ነገር የሚሰራ ያለ ነገር ነው የሚመስለው። ይቅርታ እሺ። ባጃጁ ማን ገዝቶለት ነው ለባልሽ? ባጃጁ የተገዛለት እኔ በቤሩት እያለው እየሰራው በቀበሌ ቤት ለወጣቶች ይሰጥ ነበር መሬት። ኦኬ መሬት ሲሰጥ መሬቱን ሽጦ ነው ባጃጅ የገዛው በራሱ ማለት ነው። ኦኬ ገባኝ። ከዛ ተከራይተን ስንኖር በቃ ሰርቶም ወደ ቁማር ነው፣ ሰርቶም ወደ መጠጥ ቤት ነው። ሴት ምናምን አላቀበትም። ሴት ምናምን አልጠረጥሩም። መጠጥና ቁማርና መጠጥ ብቻ። ብራችሁን እየጨረሰ መጣ። በቃ እኔ ከፋኝ። በቃ በቤት ክራይም ሆኜ ምንም አይሰጠኝም። በቃ ሱስ ሆነበት፣ አይሰማኝም። ከዛ ቤተሰብም ሂጂ ውጭ ምናምን ሲሉኝ
የጓደኛም ወሬ ምናምን ሰምቼ ልጄን ለእናቴ ሰጥቼ ወጣሁ። ወደ ዱባይ መጣሁ ማለት ነው። ከመጣሁ 10 ወሬ ነው። ስመጣም በቃ ሲመጣ ቀን እናቴ አሟታልና ከእናቴ ጋር ነው ማድረው ዛሬ ብዬው ለጠዋቱ ወደ አዲስ አበባ እንድጓዝ ከእናቴ አትነግሪም? በቀልድ ምክንያት ነግሬው ነበር፣ ግን አይሆንም ነው እሞታለሁ፣ በቃ አስተካክላለሁ፣ ትንሽ ጊዜ ስጪ ምናምን ነው ያለኝ። እንዳትሄድብኝ አንቺ ከማጣማ በቃ እንደምንም ብዬ ከዚህ ሱስ መላቀቅ ነው የምፈልገው። አንቺ ከሄድሽ ምን ሆናለሁ፣ በቃ የባሰንም ሆነው ምናምን ብሎኝ ነበር። ከዛ እንደማይቀበለኝ ሳውቅ እናቴ አሟታልና ፕሮሰስ ሲጀምር ወዲያ በአንድ ወር ነው የመጣልኝ ሀቡዬ። እሺ በአንድ ወር ግን መሄድ አልፈልግም ነበር ማለት መሰደድ ምናምን ቤሩት ስለተሰደድኩ በቃ አልፈልግም ነበር። ግን በቃ የሰው ወሬ በቃ አስጠላኝ። እሱም መስማት እምቢ ሲለኝ ወጣሁ ልሻለሁ። ከዛ እናቴ አሟታል ብዬ ቤታችን አድሬ ለንጋታው ወደ አዲስ አበባ ሄድኩ። አዲስ አበባ ሆኜ ደወልኩለት። በቃ እኔ ሄጃለሁ እንደዚህ በቃ ተስተካከል፣ አንተም ሰርተህ ልጃችንን ጠብቅ አሳድግ፣ እኔም ሰርቼ ቢያንስ ለ2 ዓመት ግን ካልተስተካከልኩ ወይም ደግሞ ችት ካረክብኝ ተመልሳ እኔ ጋር ትመጣለች ብለህ እንዳታስብ አልኩት። በቃ ስልኬን ዘግቼ በረርኩ ወደ ዱባይ ማለት ነው። እዚህ ስመጣም በኢሞ ምናምን በዋትስአፕ እናወራለን። አንዳንዴ ያለቅሳል ምናምን እኔ ነኝ ለዚህ ያደረኩሽ ምናምን ከልጅሽ ያራኩሽ ምናምን ብሎ በቃ እንትን ይቆጫልና በቅርቡ ምንድነው ያሰማሁት? ሴት ይዟል ሰማሁ። ለሱም ሳልጠይቅ ምናምን ብሎክ ነው ያረኩት አቡዬ። በቃ ለሱም አልጠየኩም፣ ግን ከሁለት ሰው ስሰማ ብሎክ አረኩት። ይደውል አይደውል ምንም አላቅም። ልጃችንም እየሄደ ያያታል። እናቴን እጠይቃለሁ። ልጃችን እየሄደ ያያታል፣ ግን ከሴት ጋር ታርጉብኛል። በቃ አሁን ሴት ይዘዋል። እኔ እስከምመጣ መቆያት ሆነ አላቅም፣ ግን ደግሞ ነግሬዋለሁ። እኔ ከሌላ ሴት ካየው ወይም ከሰማው ተመልሼ ወደ አንተ ዞር ብያላይም ብየዋለሁ። እና ምን ትመክሪኛለሽ አቡዬ? ይሄ ባጭሩ ነው አጠራጠር እንጂ እኔ እና እሱ ያሰለፍነው በቃ በጣም እንትን ነው። ብዙ ታሪክ ነው ያለን። በዛ ላይ የተወለድነው ዓመተ ምህረት አንድ ላይ ነው። እሱም ልጅ ነው፣ እኔም ልጅ ነኝ። እና ምን ትመክረኛለሽ? በጣም አዘንኩኝ። ምክንያቱም እንደዚህ የሚወድሽ ላንቺ ብሎ ጦር ሜዳ ሄደ ላንቺ ብሎ ማለት እስካሁን ፍቅር እንዳለው አውቃለሁ። በቃ ስልክ ስንደዋወል ራሱ እንባ ነው የሚተናነቅ። ምን ነው ቤተሰብሽን መስዋዕት ያደረግሽለት ፍቅር፣ ስንት የከፈልሽለት ፍቅር፣ በጓደኛ ምክር፣ በቤተሰብ ምክር ጥለሹ ለምን ትመጫለሽ? አልማገጠም አይደል? ሰውዬ ሱስ ነበር፣ ቁማር ነበር። ያንን በፍቅር በጸባይ ማስተው ስትቺ፣ ትዳርሽን ማደስ ስትቺ፣ አንቺ ነሽ ትዳርሽን ጥለሽ ወጥተሽ ንፋስ እንዲገባበት ያደረግሽው። ወንድ ልጅ ነው። እሱ ይቆጨኛል። እንደውም ከልጄ ጋር መለያየት በጣም ነው የሚቆጨኝ። ልጄ ትናፍቀኛለች። ሽንት ቤት ገብቼ በቃ ሳለቅስ ነው የምውለው፣ ሰው እንዳላየም ማለት ነው። እና ከሴት ጋር ራሱ በቃ ምንም አይቀራረብም ነበር። ከኔ በፊት በቃ ነበረው አንድ ነበረችው። ከኔ ጋር ሲሆን ግን አንድ ሴት ካጠገቡ አይቼለትም አላቅም፣ ሰምቼለትም አላቅም። ግን መጠጥ ነበረው። መጠጥ እኔ መጠጣ ነበር። ከወለድኩ በኋላ ነው በቃ ወደ ራሴ የተመለስኩት። ግን በቃ መጠጥ ትንሽ በትንሽ ትተዋለህ፣ ግን ቁማር የሚባለው እኛ ነው የሚጎዳው ምናምን እየስመክረው በቃ እሱ ሱስ ሆነበት። ተዋወል ይለኛል፣ ግን ተመልሰው እዛው ነው። ፍቅራችሁ በጣም ታሪክሽ ላይ ፍቅራችሁ በጣም ይታይ ነበረ። ይሄና ሁሉ አንቺ ቤተሰብሽን መስዋዕት ያረግሽለት፣ ስንት ነገር ያየሽበት። እሱ ሲታሰር ያለሱ መኖር ከብዶሽ ጦር ሜዳ ገባሽ፣ ወታደር ሆንሽ አይደል? ስልጠና ወስደሽ ጦር ሜዳ ገባሽ። እሱ ደግሞ ከእስር ቤት ሲፈታ አንቺ ጦር ሜዳ መሄድሽን ሲያቅ ለአንቺ ብሎ አንቺን ፈልጎ መጣ። ከዛም በኋላ እዛ ደግሞ በድብቅ ስልጠና አብራችሁ ወስዳችሁ ደግሞ ጦር ሜዳ ደግሞ ሆናችሁ እርግዝና ሲፈጠር በድብቅ ግንኙነት እያደረጋችሁ እርግዝና ሲፈጠር አብሮሽ ጠፋ። ራሱን መስዋዕት አደረገ። ቢያዝ እንደሚታሰር እያወቀ አብሮሽ ጠፋ። አብሮሽ ስንት ነገር ሆኖ
ምን ያህል እንደሚወድሽ እያወቅሽ ኦልሬዲ የከፈልሽውን መስዋዕትነት ረስተሽ ነው ያን ሁሉ የከፈልሽውን መስዋዕትነት ወደል የምትከችው። እንደዚህ የሚያፈቅርሽን ሰው ጠጣ፣ ቁማር ተጫወተ ብለሽ የቤተሰብ ምክርና የጓደኛ ምክር ሰምተሽ ልጅሽን ለእናት ሰጥሽ መጣሽ አረብ ሀገር። ከመጣሽ በኋላ ይሄ ሰው ይጠጣል አይደል? በሰከረ ሰዓት አንድ ሴት መታ ሚስቱ ከጎኑ ስለሌለች ለማጽናናት ብታሻሸው ወንድ ልጅ ነው ከሰከረም ያደረገውን አያውቅም። ከሌላ ሴት ጋር ሌላ ነገር ውስጥ ሊገባ ይችላል፣ ሳይፈልግ ሊገባ ይችላል። ገባሽ? ይሄን ደግሞ የፈጠርሽው አንቺ ነሽ። ይሄን ክፍተት የፈጠርሽው ትዳር እኮ ትንሽ ንፋስ ነው የሚፈልገው። ለምን ያ ሁሉ የከፈልሽውን መስዋዕትነት ረስተሽ እንዴት በቀላሉ ትዳርሽን ጥለሽ ትመጫለሽ አረብ ሀገር? እንዴት ሰርቶ የሚያኖር ባል እያለሽ፣ ሰርቶ የቤት ኪራይ የሚከፍል የሚያኖር ባል እያለሽ ለምን አንቺ አረብ ሀገር ትመጫለሽ? በቃ የሰው ወሬ ነው። በቃ እሱ ምንን ይቆጨኛል መምጣቴ። የሰው ወሬ ነው ሰምቼ የመጣሁት። ግን ደግሞ በ10 ወንዶች ደግሞ እንደዚህ አላሰብኩም ነበር። እንደዚህ አይነት ታታሪ ወንዶች፣ አፍቃሪ ወንዶች ደግሞ ማለት ነው፣ እንደዚህ አይነት ጀግና ወንዶች ደግሞ ከሄዱ በቃ ከእጅ ካመለጠ አመለጠ። አሁን በቃ መተው ነው፣ ምንም ማድረግ አይቻልም። ግን ከሰው ወሬ ነው የሰማሽው፣ ከራሱ አልመጣም አይደል? ለምን ከራሱ ለመስማት እንትን አትይም? ለምን ከራሱ እውነት መሆኑን እንትን ብያለሁ ማለት አብረው ሲሄዱ መንገድ ላይ ታይተዋል። አብረው ስለሄዱ ብቻ ሌላ ነገር ነው አረጋግጠሻል? ከሴት ጋር ቀርቦ አያውቅም። መንገድ ላይም በቃ ከሴት ጋር ቀርቦ አያውቅም። በቃ ለመጀመሪያ ጊዜ ነው። ሌላ ኬዝ ባይሆንስ ከሴቷ ጋር ጓደኝነት፣ ኖርማል ጓደኝነት ቢሆንስ? ሚስቱ ጥላው አረብ ሀገር ሳትነግረው እናቴ ታማለች እናቴ ልጠይቅ ብላ ወጥታ በዛው ቀረች። ሚስቱ በድንገት ህይወቱ ተቀየረ በአንድ ቀን። ከባለ ትዳርነት ብቸኛ ሆነ ይሄ ሰውዬ። እንዴ ይሄ እኮ ሳደሊ በህይወታችን ድንገት ሲቀየር እኮ በጣም የአእምሮ ህመም ራሱ እኮ ያመጣል፣ ድንጋጤ እኮ ያመጣል። ባለትዳር የነበረ ሰውዬ ማታ ማታ ሁሌ ሲገባ ከጎኑ ያገኛት የነበረ ሚስት ድንገት እናቴ ታማ ጠይቂያት ልምጣ ብላ ወጥታ በዛ ወደ አረብ ሀገር ሄደች። ከዛሬ ነገ ትመጣለች እያለ ሲጠብቅ የለችም፣ አረብ ሀገር ሄዳለች። በጣም የሚወዳት ሚስቱ ለምን ሱስ ገባ ብላ። ሰውን በደህናው ጊዜ ብቻ ነው እንዴ የምንወደው? ሰው ሱስ እኮ በሽታ ነው አይደል? ያ ሱስ እስኪለቀው አብረሹ መሆን አትሆኝም እንዴ? መጠጥ ሱስ ነው አይደለ? የቁማር ሱስ፣ የመጠጥ ሱስ፣ ይሄ እኮ በሽታ ነው፣ ችግር ነው። እኛ የምናገባው በችግራቸውም በደስታቸውም በሀዘናቸውም ከጎናቸው ልንቆም ነው። ስለዚህ ይሄ ሰው ቁማር ውስጥ ገባ፣ የመጠጥ ሱስ ያዘው። አንቺ ከጎኑ ሆነሽ ከዚህ ሱስ እስኪወጣ የቻልሽውን ሁሉ የስነ ልቦና ሐኪምን ማማክረሽ ምንም አድርገሽ ጸበል መውሰድ ካለብሽም ወስደሽ በምንም ባልሽን ከዛ ነገር ውስጥ ልታወጪው ይገባል እንጂ ልክ ችግር ላይ ሲሆን አንቺ ልጅሽን ሰተሽ ለእናትሽ አረብ ሀገር የምትመጪ ከሆነ አንቺ ሰውየው ደህና ሲሆን ብቻ ነው የምትፈልጊው። አንቺ ሰውየው ሰርቶ ገንዘብ ለቤቱ ሲያመጣ ብቻ፣ ሰላም ሲሆን ብቻ፣ ደስተኛ ሲሆን ብቻ ነው የምትፈልጊው ማለት ነው እንጂ ችግር ላይ ሲወድቅ፣ ቁማር የሚባል በሽታ ላይ ሲወድቅ፣ መጠጥ የሚባል በሽታ ላይ ሲወድቅ ጥለሹ የምትጠፊ ከሆነ የክፉ ቀን አይደለሽማ አንቺ። ገብቶሻል? ተሳስቻለሁ። የሰው ወሬ መስማት አልነበረብኝም፣ ግን አሁን ምን እንደማድረግ አላውቅም። በቃ ስራዬን በትክክል መስራት አልቻልኩም። በቃ ይጨንቀኛል፣ ልቤ በጣም ይመታል። የእውነት አድርገው ነው ምናምን እላለሁ። በቃ ጥሩ አይደለሁም። ያ ምን መሰለሽ፣ ትዳር ይታከማል፣ ይድናል፣ ይሞታል። ምንድን ነው የሚሞተው? ሲማገጥ ነው በእኔ አስተሳሰብ። ሌላውም በራሱ ትክክል ነው። የማገጠባትን ባል ይቅርታ የምታደርግ ሴት በራሷ ትክክል ናት፣ መብቷ ነው፣ አያገባኝም በሰው ይግል ይወት። ለእኔ ግን ትዳሬ ባሌ ቁማረኛ ቢሆን አብሬው ከጎኑ ቆሜ መፍትሄዎቹን ሁሉ ፈልግለታለሁ። አይደለም መጠጥ ቁማር ሊያስተወኝ ቀርቶ ይሄ ኃይለኛ የሚባለውን እጽ እንኳን ቢጠቀም ሱሰኛ ቢሆን እስከሚድን ከጎኑ ቆማለሁ፣ በገንዘቤ፣ በጉልበቴ፣ በሁሉ ነገር። ግን የማገጠ ቀን ቻው ብዬው እሄዳለሁ። ትዳርን ሊገለው የሚችለው በእኔ አስተሳሰብ መማገጥ ብቻ ነው። ከዛ ውጭ ትዳሬን ምንም ነገር ሊገለው አይችልም። ምንም ይቅር የማይባል የማይስተካከል የማይታከም ችግር የለም ትዳር ላይ ከመማገጥ ውጭ። የማገጠ ቀን ኦልሬዲ ከአንቺ ሌላ ፈጣሪ እንኳን እኮ ብምር ሽርክን አልምር ብሏል። ፈጣሪ እንኳን እኮ ከሱ ሌላ አምላክ አለ ብለሽ ካመለክሽ እኮ አይምርሽም። አለቀ በቃ ቻው። ከአንተ ውጭ አምላክ አለ አልሽው። ስለዚህ ቻው ሂጂ። ስለዚህ ከአንቺ ውጭ ሴት ካለው እሱ አንቺ ምን ታደርጊያለሽ? እዛ ቦታ ላይ ምን ታደርጊያለሽ? አለቀ ቻው። ግን ሌላው ችግር ግን ሁሉንም አብረን እናልፈዋለን። ገባሽ? አሁን ኦልሬዲ አልፏል። በቃ ያንቺ ቢሆን መጀመሪያ ቼክ አድርጊ፣ አውሪው እሱ የሰው ወሬ ከሴት ጋር ታየ ምን የሰው ወሬ አትስሚ። የሰው ወሬ ነው አሁንም ገደል የከተተሽ እኮ። ትዳርሽን አስጥሎ አረብ ሀገር ያስመጣሽ እኮ የሰው ወሬ ነው። ማንም በአንቺ ትዳር አያገባውም። ማንንም አትስሚ በትዳርሽ ጉዳይ።
ቤተሰብሽን እንኳን እንዳትሰሚ በትዳርሽ ጉዳይ። ትዳርሽ ያንቺ ነው፣ ያንቺ ህይወት ነው። ስለዚህ አንቺና እሱ ናችሁ ማውራት ያለባችሁ። ታወሪዋለሽ። ታወሪውና እውነት ከሆነ እውነት ሌላ ሴት ጋር ሄዶ ከሆነ እውነት ሪሌሽንሺፕ ጀምሮ ከሆነ የዛኔ ጥርስሽን ነክሰሽ ልብሽን ረግጠሽ ህይወትሽን ትቀጥያለሽ። ገባሽ? አሁንም በሰው ወሬ ሁለተኛ ስህተት አትስሪ። እሱን አውሪው። ከሌላ ሴት ጋር ግንኙነት አንቺ ገና ወሬ ሰማው ብለሽ ብሎክ ከምታደርጊው ራሱን አናግሪው። ከሱ ስሚ፣ ከራሱ ከባለቤቱ። እኔ ይህንን ነው የምልሽ። ከሱ ከሰማሽ በኋላ ተወስኛለሽ ምን ማድረግ እንዳለብሽ። እሺ እሺ አቡዬ አመሰግናለሁ። ምንም አይደል። ግን ፍቅራችሁ በጣም ያስቀና ነበር። አዘንኩ። ማየትሙት መጨረሻው ይሄ ስለሆነ አዘንኩ። ላይክ እንደዚህ አይነት ፍቅሮች ፊልም የመሰለ ታሪክ ነው ታሪክሽ። እንዲያንን ሁሉ መከራ በቤተሰብ በጦርነት ይህን ሁሉ አሳልፋችሁ መጨረሻ ላይ እንደዚህ በቀላሉ ብዙ መስዋዕት የተከፈለለት ፍቅር በቀላሉ ሲበላሽ በቃ ደሜ ነው የሚፈላው። በጣም ነው እማዝ ነው። አልጠበኩም ይሄን ከእንደዚህ አይነት አፍቃሪ። አንቺም ጎበዝ አፍቃሪ ነሽ፣ እሱ በተለይ በጣም ጎበዝ አፍቃሪ ነው። ይሄን ሁሉ መስዋዕት ከፍሎልሽ፣ አንቺም ይሄን ሁሉ መስዋዕት ከፍለሽ በመጨረሻ በእንደዚህ በቀላል ነገር ኦ ማይ ጋድ። ደግሞ እኮ አብዬ እኔ እንጃ ሰይጣን ነው ያሳሳተኝ እንጂ በቃ 1 አመት ምናምን ሲሞላት ቤተሰቡም አንድ በአንድ እየቀረቡኝ መጡ። ወንድሙ እህቱ ምናምን በጣም እየቀረቡኝ ልጅቷን ማግኘት ይፈልጋሉ ምናምን ሁሉንም ነገር እየተስተካከለ ነበር። እኔ ደግሞ በቃ ከሱ ጋር ከተለያየው በቃ ሌላ ዘርም ልጨምርባት አልፈልግም። ልጄ በብቻዬ ማሳደግ ነው የምፈልገው። የእንጀራ አባትም እንድታይ አልፈልግም። በቃ እሱ ከሄደ በቃ ዝም ብዬ ስራዬ ላይ አተኩራለሁ እንጂ ሌላ ወንድ ማየት አልፈልግም። ከሱ ውጭ በቃ የሌላ ዘር መጨመር አልፈልግም ልጄ ላይ። ብቸኛ ትሆናለች ልጅሽ። ለምን ብቻዋን እንድታድግ ትፈርጅባታለሽ? ወንድም ወይ እህት እኮ ያስፈልጋታል ልጅሽ። መጀመሪያ ይኸውልሽ እሱን አናግሪ፣ ከሱ ጋር አውሩ። በሰው ወሬ አትሚያኝ። አሁንም ደግሜ የምነግርሽ እህቴ የሰው ወሬ አትስሚ። በትዳርሽ ጉዳይ ማንንም አትስሚ። በኋላ ትጸጸቻለሽ ከሱ ሳትሰሚ። ምን ነው ከሱ በሰማው ኖሮ እንዳትይ። ሁሌም ከባለቤቱ ነው ቀጥታ መስማት። አንድ ወንድም ምን ብሎ ጻፈ? ጦርነት ብዙ የአእምሮ መረበሽ ያስከትላል። የከባድ መሳሪያ ፍንዳታ ሮጠ። የከባድ መሳሪያ ፍንዳታ የሰዎች ሲጀመር ከጦርነቱ ወደዚያ ነው ቁማርተኛ የሆነው እንጂ ከዛ በፊት መጠጣት ብቻ ነበር። እኔ መጠጣ ነበር ከሱ ጋር ቃ መጠጣ አይበቃንም ነበር። እኔም በጣም መጠጠኛ ነበር፣ ምክንያቱም ግሮሰሪ ነበር የኔ የምሰራው። ጠጣ ነበር። መጠጡን እኔ ተወኩትም ጊዜ አልወሰደብኝም። ከምን ተነሳስተሽ ነው ከቤይሩት ከገባሽ በኋላ ግሮሰሪ ከፈትሽው? ከምን አንጻር ነው? ያው የሰው ልጅ ኤክስፒሪየንስ ያለውን ነገር ነው የሚሰራው አይደለ? እና ከምን ተነስተሽ ነው ግሮሰሪ ልትከፍቺ የቻልሽው ከቤይሩት ከገባሽ በኋላ? ምን አነሳሳሽ? የግሮሰሪ ስራ ከዚህ በፊት አድገሽበታል? ዘመድ አለሽ ግሮሰሪ ያለው? በምን ሀሳቡ ሊመጣል? እኔ አልሰራሁበትም ነበር ከዛ በፊት። ግን ሁለቱ አክስቶቼ መጠጥ ቤት ነበራቸውና በቃ ዝም ብዬ በቃ አላሰብኩበትም ጀመርኩት። ግን ከጦርነት በኋላ ተዘጋ። መጠጥ ቤት የለም፣ ምንም የለም፣ ተዘጋ። ያው ወደ ትዳር ነው የገባሁት ማለት ነው። ገባኝ። እና መጀመሪያ እሱን አውሪው። እኔ የምልሽ እና ሊቀየሩ ይችላሉ። አውሪውና እሱ አዎ እኔ ከሌላ ሴት ጋር ነኝ ካለሽ የዛኔ ትቆርጫለሽ፣ የዛኔ ትወስኛለሽ። ከሱ ሳትሰሚ ግን ከሰዎች ሰምተሽ ውሳኔ አትወስኝ፣ ይቆጭሻል። አሁን ያለሽበትን ጸጸት አይሻ የሰው ወሬ በመስማትሽ። ስለዚህ ድጋሚ እንዳትጸጸች ራሱን አናግሪው፣ ብሎክሽን ፍቺና አውሪው። እሺ አብዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። በዚህ አጋጣሚ እወድሻለሁ በጣም፣ ሁሌም ነው የምከታተልሽ። አዎ ግን ስታውሪው በቁጣ በአሽሙር በስድብ ምናምን ሳይሆን በፍቅር አውሪው እና ምንም ቢሆን የልጅሽ አባት ነው። ማግጦም ከሆነ የምትለያዩ ከሆነ በሰላም እንደተከባበራችሁ ነው መለያየት ያለባችሁ። እንደ ዘመድ መደዋወል አለባችሁ፣ እንደ ቤተሰብ። ይገርምሽ እኮ አሁንም እኮ ይሄዳል። አሁን ከትላንቱ እኔ ከብሎክ ካረኩት 2 ሳምንቴ ነው፣ አልፈታሁትም እስካሁን። ግን ትላንት ደውዬ መጥቶ ነበር። በናና ምናምን ሙዝ ምናምን ይዞላት መጣና አይቷት ሄደ ምናምን አለችኝ። እናቴ ልጁን እኮ ያያለ አንዳንዴ
አሁን ከሴት ጋር ሆኖ ምን ልጄ ጋር ይሄዳል፣ እናቴ ጋር ይሄዳል እኮ አውሬው እና እሱን አባትነት ሌላ ጉዳይ ነው፣ ሚስትነት ሌላ ጉዳይ ነው። ከአንቺ ጋር ቢፋታም ልጁን እየሄደ ይጠይቃል። ይሄ የአባትነት ኃላፊነት ነው፣ የሚስትነት አይደለም። እሺ አቡዬ አመሰግናለሁ። እሺ ተባረኪ፣ ስለሰማሽን ንገሪን። እሺ ጭንቀቴን እንትን መልሰሽ መተሽ ንገሪን። እሺ ታሪክሽን ስለሰማን መልሱን ማወቅ እንፈልጋለን። እሺ አቡዬ እመጣለሁ፣ አናግሬው። እሺ እሺ ማሪ አቡዬ አመሰግናለሁ። ምንም አይደለም። ይወድ ገርቢልን ካላችሁ ገርብላችኋለሁኝ። ታርቂያቸው አይ እራሷ ናት ልታወራ የሚገባው። ልገርብላችሁ። ይገረም የምትሉ 1 ቁጥር፣ አይገረም የምትሉ 2 ቁጥር። ሰምተናል በትክክል ምንም አላመለጠንም። አይገረም ታሪኩ የምትሉ 2 ቁጥር፣ ይገረም የምትሉ 1 ቁጥር። በድምጽ ብልጫ ገርባል። ኦኬ እኔም እንደዚህ አይነት ጣፋጭ የፍቅር ታሪክ ስሰማ እወሰወሳለሁ ለመገረብ። እኔ ራሱ አትገርቢ ብትሉ ራሱ አልሰማችሁም፣ እገርበዋለሁ። ኦኬ በጣም ደስ ይላል። የሰፈሯ ልጅ ነበር የባለ ታሪካችን። ዩዘር ናት፣ ስም የላትም እና የሰፈሯ ልጅ ነበረ። አንድ ቆንጆ ሸበላ ሁሌ የሚለክፋት ምናምን የሚወዳት የፍቅር ጥያቄ ይጠይቃታል እና ፍቅረኛ ይሁኝ ምናምን ሲላት ኮራ ትልበታለች። ያው እኛ ሴቶች በአንዴ እሺ አንልም። በአንዴ እሺ ካልን ዋጋችን የወረደ ስለሚመስለን ትንሽ እንደረደራለን እና ኖን ያልፈልግም ምናምን አለችው። ከዛ ወዲያው ወደ ቤሩት ሄደች። ቤሩት ሄዳ 2 ዓመት ሰርታ መጣች እና ቤሩት ሄዳም ግን ያወራሉ ምናምን ግን ፍቅረኛሞች አልሆኑም። እምቢ ብለዋለች። ኦልሬዲ ኮርታበታለች። ከዛ ከቤሩት ከተመለሰች በኋላ ግሮሰሪ ከፈተች፣ መጠጥ ቤት ከፈተች እና እሱም ሌላ ቺክ ይዟል፣ ሌላ ፍቅረኛ ይዟል። እሷ ደግሞ በሽማግሌ በቤተሰብ ሽማግሌ ላከ አንድ ሰውዬ ሊያገባት እና ከዛ ጋር ፍቅረኛ ናት ማለት በቃ ኦኬ ብለዋለች። ለትዳር ኦኬ ለትዳር የሚሆን ሰው ነው ምናምን ተብሎ በቤተሰብ የመጣላት ሰው አለ። አንዳፍታ ኦኬ ብለዋለች። ግሮሰሪዋ ሊጠጣ ይመጣል። ቆንጅዬው ሸበላው የጠየቃት መጀመሪያ የኮራችበት አዘ ከስተመር ይመጣል፣ እንደ ደንበኛ ይመጣል፣ ይጠጣል እሷ ቤት። ኦኬ ሲጠጣ ስታስተናግደው ምናምን የድሮ ነገር ያገርሽና ከ2 ዓመት በፊት የጠይቃት ማለት ነው። ሳያስቡት ፍቅር ውስጥ ይገባሉ። ጀለሴ እዛ ጋ አለ፣ ባለ ሽማግሌ ላከው አለ። ኦኬ ግን እሷ ከዚህ ጋር ሰመጠች በቃ። ከዛ ከሱ ጋር እየወጡ በድብቅ ግንኙነት ምናምን ጀመሩ። አንድ ቀን የሽምግልና ፕሮግራም ሆኖ ጀለሴ ሽማግሌዎች ይዞ ቤታቸው መጥቶ እሷ ደግሞ ከሱ ጋር በባጃጅ ሽር ብትን ብለው ወደ ቤት ድሮፕ ሲያደርጋት ቤት በር ላይ ጀለሴ ከሽማግሌዎች ጋር ከቤታቸው ሲወጣ ወይኔ ጉድ አለች። ድሮፕ እንዳታረገኝ ንዳው ይገለኛል አለች። ከዛ ተያይዘው ጠፉ ማለት ነው በቃ። ከዛ ቤተሰብ ቀወጠው። እሱ ከዚህ ዱርዬ ጋር ወጠጤ ጋር ምናምን አይሆንም እኛ ያመጣንልሽ ነው የምታገቢው ያሉት ሲሉ እሷን ሞቼ ይገኛለሁ ብላ ወደ ቤትም አልተመለሰችም። ከጀለሴ ጋር አብራ መኖር ጀመረች። አብረው ጣፋጭ የፍቅር ጊዜ እየኖሩ ግሮሰሪዋንም እየሰራች ቤቱን እየኖሩ እያሉ በባጃጅ ሽርብትን እና እንዴ ማሬ ዘመኑ እኮ የባጃጅ ነው። ክብሪትዬ እንኳን ደህና መጣሽ የኔ ፍቅር። ዘመኑ እኮ የባጃጅ ነው። ትቀልጃለሽ እንዴ? ድሮ እኮ ላዳ ምናምን ነበራ። በእኛ ጊዜ እኛ ተማሪ እያለን ላዳ ምናምን ነበራ። አሁን ባጃጅ ነው ዘመኑ፣ የባጃጅ ነው። እና ከዛ እንትናለች አብረው እየኖሩ በፍቅር እየኖሩ በቃ አለሟን እያየች ላይፏን እያጣጣመች እያለ አጎቷ ሰበብ ፈጥሮ ስለማይወዱት ቤተሰቦቿ ስለማይወዱት ያለ እነሱ ፍቃድ ስላገባችሁ ቤት ጥላ ስለወጣች እነሱ ያመጡላትን ሽማግሌ የላከውን እንደ ውርደት ነገር ስለተሰማቸው ያላደረገውን ነገር ፈጥረው አሳሰረው። አጎቷ ሲያሳስረው ጀለሴ ከሰውነት ተራ ወጣች፣ አለቀሰች፣ አዘነች። ያለሱ ህይወት ከበዳት፣ ያለሱ ህይወት መረራት እና በቃ በዚህ ተናዳ ያለሱ ከምኖር ጦር ሜዳ ገብቼ ልሙት ብላ ሄዳ ወታደር ሆነችላችሁ። ለሀገሯ ልትዋጋ ስልጠና እየወሰደች ምናምን እያለ እዛ ካምፕ ገብታ እሱ ተፈታ። ንጹህ እንደሆነ ከጉዳዩ ሲጣራ ተፈታ። ሲፈታ ሲመጣ ቤት የለችም። እሷ ውትድርና ገብታለች። በቃ ያላንተ ህይወት ከምኖር ጦር ሜዳ ሄጄ ለሀገሬቷ ግቼ ልሙት ብላ ሄዳልሃለች ሲሉት እሱ እኔም ያለ እሷ ከምኖር እሞታለሁ ብሎ እሱም ሄዶ እጁን ስጥት ለመንግስት ሊዋጋ። ከዛ ሁለቱም አብረው እሷ ሲመጣ እሱ ስታየው
ለምን መጣክ? እኔ በመፈታት በጣም ደስ ብሎኛል፣ ግን ለምን መጣክ? ለምን አይሆንም? አንተ አትሞትብኝም ምናምን አለች። እሱ እንደ አንቺ ሞተሽን ያልኖርም ብለው ሁለቱም ስልጠና መውሰድ ጀመሩ። ስልጠና እየወሰዱ ካምፕ ሆነው ከዛ ግንባር ላይ ሆነው እየተዋጉ በድብቅ ግንኙነት ያደርጋሉ። መገናኘት አብሮ ማደር አይቻልም፣ ግን በድብቅ ከዛ በድብቅ ግንኙነት እያደረጉ አንድ ቀን ማርገዟን አወቁ። ማርገዟን ሲያውቁ ተያይዘው ከግንባር ከጦር ሜዳ ብን ብለው ጠፉ። ሁለቱም ተያይዘው ጠፍተው ቤተሰብ ጋር ሲሄዱ ቤተሰብ ደግሞ ጥቆማ ተሰጥቷል፣ መጥተው እዚህ ይዟቸዋል፣ ጥፉ አሏቸው ቤተሰቦቻቸው። ከዛ ተያይዘው ጥፍት ወደ ከተማ ሄደው እሷ መስተንግዶ ተቀጥራ መስራት ጀመረች። እሱም ባጃጅ ገዝቶ በፊት ነበረው ብርና በዛ ብር ባጃጅ ገዝቶ ባጃጅ እየሰራ እሷም መስተንግዶ እየሰራች አብረው መኖር ጀመሩ። ከዛን እርግዝናዋ እየገፋ ሲመጣ መውለጃዋ ሲደርስ ቤተሰብ ጋር ሄዳ ወልዳ ክርስትና አስነስታ ወደ ትዳሯ ተመለሰች። ከዛ ወደ ትዳሯ ተመልሳ እነዚህ ሁለት ቆንጆ ወጣቶች ደስተኛ ትዳር፣ ጣፋጭ ትዳር እየኖሩ ባል የመጠጥ ሱሰኛ ሆነ። እሷ ግሮሰሪውን ዘግታለች። በቃ ትዳር ይዛለች። ከትዳርና ግሮሰሪ አንድ ላይ ሄድም ብላ ዘግታ ቤት ቁጭ ብላለች። በቃ ትንሽ መስተንግዶ ሰራቻ። ከዛ በኋላ በቃ እርግዝናዋ ሲደርስ ትታለች። በቃ የቤት እመቤት ሆናለች። ልጇን እያሳደገች ነው። ባል ደግሞ የባጃጅ ሹፌር ነው። እየሰራ ማታ ማታ ባጃጁን ሰርቶ ሲጨርስ እየጠጣ ቁማር ሱሰኛ ሆኖላችሁ ዱቅ። ከዛ የሚሰራው ሁሉ በቁማርና በመጠጥ እያለቀ ነው። ቤት ውስጥ ጭቅጭቅ መጣ። ተው እሱ ያለቅሳል። እሺ ተዋለ። ጥዬ ነው የምሄደው፣ ትዳሩን ጥዬ ወደ አረብ ሀገር ሄዳለሁ ስትለው እሞታለሁ ከሄድሽ እያለ እሪ ይላል። ሲያለቅስ ታባብላለች። እሺ በቃ አልሄድም ትለዋለች። አንተ ከምትሞት እኔ አልሄድም፣ ራሴን ነው ማጠፋው ጥለሽኝ ከሄድሽ እያላት። ከዛ ጀለሴ እንደዚህ የሚያፈቅራትን ባሏን እንደዚህ የሚወዳትን አንቺ ጥለሽኝ ከሄድሽ ራሴን ነው ማጠፋው የሚላትን ባሏን ሱሰኛ ሆንክ፣ ቁማረኛ ሆንክ፣ ብር መያዝ አልቻልንም፣ በቁማርና በመጠጥ ብሩ የምትሰራበት በባጃጅ የምትሰራው ብር እያለቀ ነው። ስለዚህ ተው ስትለው ስላልሰማ እናቴ ታማለች፣ ክፍለ ሀገር ሊሄድ ነው እናቴ ልጠይቅ ብላ ሄዳ ሳትናገር መጀመሪያ ፕሮሰሱን ጀምራ ልክ እንደ በረራዋ እንደነገ ሲሆን እናቴ ጋር ክፍለ ሀገር ሊሄድ ነው እናቴ ታማለች ጠይቂያት ልምጣ ብላ ልጇን ይዛ ክፍለ ሀገር ሄዳ ለእናቷ ስጥታርጋ ላጥ ወደ ዱባይ ከመጣች አሁን 10 ወሯ ነው። ጀለሴ አልሞተም። ትተሽኝ ከሄድሽ ራሴን አጠፋለሁ ብሎ ነበረ፣ ግን ራሱን አላጠፋም። ተጽናንቶ በርትቶ በመጠጡም በቁማሩም ቀጥሎ ግን ሌላ ምን ወሬ ሰማች? ቺክ ይዟል፣ ሌላ ሴት ጠብሶልሻል ባልሽ የሚባል ወሬ ሰማች። ይሄን ስትሰማ ቦለከችው። እኛ ደግሞ ምን ብለን መከርናት? እኔና ተከታዮቼ ምናልናት? ተይ በሰው ወሬ፣ የዛኔም የሰው ወሬ ሰምተሽ ይሄን የመሰለ አፍቃሪሽን ጥለሽ መጣሽ። ስለዚህ አሁንም የሰው ወሬ ሰምተሽ ቦለክሽው። ከቦለከችው አሁን 2 ሳምንቷ ነው። ብሎክሽን አንሽና እውነት ነው ወይ ብለሽ ጠይቂው። እንደዚህ ትተሽኝ ከሄድሽ እሞታለሁ ያለ ባል፣ እንደዚህ የሚወድሽ ላንቺ ብሎ ጦር ሜዳ የገባ ላንቺ ብሎ ከጦር ሜዳ ያመለጠ ላንቺ ብሎ የታሰረ ይህን ሁሉ መስዋዕትነት የከፈለ ወንድ ሌላ ሴት ጋር ይሄዳል ብዬ እኔ አላስብም። ስለዚህ የሰው ወሬውን ተይውና ባልሽን ራሱን ጠይቂው ብለን መከርናት። ስለዚህ አሁን ብሎኳን ተፈታና ትጠይቀውና መታለኛ ምላሹን ትሰጠናለች። ምን ይመስላችኋል? ቢሞት ነበር የሚገርመው። እንዴት ቢሞትስ? የእውነት ምን ሆነሽ ነው? ይሄኔ ወይ እኔ እንጃ፣ ሰዎች መክረውትም ይዘውትም ሊሆን ይችላል። ወይ ራሱ ሊሰቅል ሞክሮ ሰዎች ይዘውት፣ ወይ መርዝ ሊጠጣ ሞክሮ ሰዎች ይዘውትም ሊሆን ይችላል እንጂ የእውነት አፍቃሪ ነው። አፍቃሪ ባይሆን እሷ ጦር ሜዳ ስትገባ ሌላ ቺክ ጠብሶ አይኖርም ነበር? ለምን ሄዶ እጁን ሰጥቶ ጦር ሜዳ ገባ ከሷ ጋር? ትቀልዳላችሁ እንዴ? ራሱን አሳልፎ ሰጠ እኮ። ጦር ሜዳ እኮ ሄደ ተከትሏት። በጣም አፍቃሪ ነው። ግን እሷ የሰው ወሬ፣ የቤተሰብ ምክርና የጓደኛ ምክር ሰምታ ይሄን የመሰለ አፍቃሪ ጥላ በመምጣቷ እኔ በጣም አዝኜባታለሁ። የእውነት እንዴ ምን ይመከራል እኮ ሱሰኛ ቢሆን መጠጥ ነው። እቤት ይዘመት ተጣብረን እንጠጣ፣ ቺርስ እያደረገች አብራ መጠጣት። ቁማሩን ነው ምንድነው የምትጮተው? ቁማርና እኔ እናንተ እንጮት። እሷ ስትበላው ብሩ ወደ እነሱ ነው፣ እዛው ነው፣ ከዛ ቤት አልወጣም። ቁማር ነው የሚፈልገው። ከኔ ጋር ተጮት እና እንጮት እናሲዝ። በቃ እሷ ስትበላው እዛው ነው ብሩ፣ እስከዛ ቤት አልወጣም። መጠጡን ቤት ይዘናና አብረን ችርስ እያደረግን እንጠጣለን። ምንድነው ችግሩ?
ብላ ባሏን መሰብሰብ ስትችል ይሄን የመሰለ አፍቃሪ ማዳን ስትችል የሰው ወሬ ሰምታ ጥላው መጣች። ተመልከቱ ሴት ጋር ሲሄድ ታየ ተብላ ነው አይደለ? ዋው ይሄን ወሬ ሰምታ ብሎክ አደረገችው። በጣም ስለምታፈቅረው እሷም አልጠየቀችውም። እሱን ሳትጠይቀው በሰዎች ወሬ አምና ነው ብሎክ ያደረገችው። ብሎክ ካረኩት 2 ሳምንት ነው አለች። ግን ብሎክ ማድረጊው ሄዶ ልጄን አየ። እንዴ ልጅሽማ ልጁ ነው፣ ግዴታ ነው። አባትነት ሌላ ጉዳይ ነው፣ ባልነት ሌላ ጉዳይ ነው። እና ፍቅር አንዴ ነው በህይወታችን የሚገኘው። ትክክለኛ ፍቅር አንዴ ነው የሚገኘው። እና እንደዚህ አይነት አፍቃሪ ስታገኙ ያለበትን እንከን አስተካክላችሁ መውረዳችሁ ሼፕ አድርጋችሁ አስተካክላችሁ መኖር ነው እንጂ ያለባችሁ ለእንደዚህ አይነት ተልካሻ ምክንያት ኤክስኪውዝ ለመለያየት ፍቅረኛንም ሆነ ባልን ለመለያየት ለማገጥ ብቻ ነው። ከዛ ውጭ ሁሉ ነገር በፍቅር ካለ ሁሉ ነገር በፍቅር ይስተካከላል። ሱስ በፍቅር ይተዋል። መጠጥ በፍቅር ይተዋል። የማይለወጥ ነገር የለም። የማገጠ ቀን አይመስልም። ግን አይ ቲንክ አሁንም ፍቅር አላቸው እውነት ለማውራት ትክክል። እኔም አይ ፊል አይ ካን ሲ ዳት። እሺ ሌላ የፍቅር ታሪክ ወይም አስተማሪ ታሪክ ያለው ሰው መግባት ይችላል። ሌትስ ጎ ፋሚሊ 522 ሰብስክሪፕሽን ደርሰናል። 550 መግባት አለብን። ሌትስ ጎ ኢትዮጵያ የሚለውን አካውንቴን 15000 አስገቡትና 13800 ነው። 1200 ነው የቀረው። 15000 አስገቡት። እኔ አሁን 10 ሰው ሰብስክሪፕሽን ልጋብዝ። ሌትስ ጎ 10 ሰው ሰብስክሪፕሽን ስጋብዝ 532 ይደርሳል። 50 ድንገባ ትንሽ ይቀረናል ማለት ነው። ጋብዙልኝ ሁላችሁም። 5 ሶፊያ 10 ሰው ጋብዛልኛለች። ሃኒ 18 ሰው ጋብዛልኛለች። ቤተሰብ መክፊራዬ ጋብዢልኝ። ሰላም የለችም። ዳይመንድ ጋብዙልኝ። መክፊራ ዳይመንድ እዚህ ውስጥ ካላችሁ ጋብዙልኝ። ሰብስክሪፕሽን ጋብዙልኝ። እኔ 10 ሰው ጋብዛለሁ። አሁን 15000 ሲገባ እስቲ 13800 ነው። ይሄ ኢትዮጵያ የሚለው ከታች ያለው አካውንት የኔ ነው። ይሄንን አካውንት አሁን 15000 ያስገቡትና 1200 ብቻ ነው የቀረው። 15000 ያስገቡትና 10 ሰው ሰብስክሪፕሽን ጋብዛለሁ እኔ ራሴ። ሌትስ ጎ። እሺ የፍቅር አስተማሪ ታሪክ አለኝ ወይም የፍቅር ታሪክ አለኝ ብላችሁ ጻፉ፣ እናስገባችኋለን። አሁን የቀረን 1 ሰዓት ብቻ ነው። ከዛም በኋላ የስነ ጽሁፍ ምሽት ይጀምራል። የስነ ጽሁፍ ምሽት ገጣሚያን፣ ደራሲያን ይመጣሉ። የተለያዩ ግጥሞችን፣ ድርሰቶችን ያቀርቡልናል ማለት ነው። ጻፉ። እኔ የፍቅር ታሪክ አለኝ። ኦኬ የፍቅር ታሪክ አለኝ ወይም አስተማሪ ታሪክ አለኝ ነው። ኦሆሆ ይመላ ጨለመ እንዴ? መብራቱን ላብራ። ጋብዢ ሶፊን እየጋበዝኩ ነበረ። ኔትወርካቸው ነው መሰለኝ። የፍቅር ታሪክ ወይንም አስተማሪ ታሪክ የሚል ሰው